አሁን ደግሞ አስቀድሜ እንደገለጽኩት የህፃን ሃይማኖትና አባት አቶ ተስፋዬን እናነጋግራለን። ጤና ይስጥልኝ አቶ ተስፋዬ። ጤና ይስጥልን አቶ ፋሲል እንዲሁም ተመልካቾቻችን። ከሰላማዊ ሰልፉ በኋላ አልተገናኘንም ነበር። በጥሩ ሁኔታ እንደተጠናቀቀም ባልደረባችን ተስፋዬ ቢሻው ከቦታው በመሆን አስተላልፎልናል። ከዛ በኋላ የሆነ ሰው አነጋግሯቸዋል? ባለስልጣን አነጋግሯቸዋል? ያለው ተጨባጭ ሁኔታ ምን ይመስላል? እሺ አቶ ፋሲል፣ በቅድሚያ ያው አይቲቪ ቴሌቪዥን ፕሮግራም ሁልጊዜ ሃይማኖት እንዳትረሳ፣ ለህዝቡ ደግሞ ምን አዲስ ነገር እንዳለ ምን ደረጃ ላይ እንደደረሰ ስለምታስተዋውቁልን በጣም እናመሰግናለን። ያነጋገረን ባለስልጣን ከዚያ በኋላ አለ የሴኩሪቲ ዋናው ኃላፊ አቶ ሀብታሙ ማለት የዚህ መርካቶ ኬሳዎች ተቆጣጣሪ ይመስለኛል። እኔ በእርግጥ ነው አላለውም፣ እዚሁ ስልጣን ቦታውን አላውቅም። ያው ኃላፊ ነው፣ እሱ መጥቶ አነጋግሮናል። ከዚያ በፊት ግን ያው ሰላማዊ ሰልፉ በጥሩ ሁኔታ ነበረ የተካሄደው። በእርግጥ የጠበቅነውን ያህል ሰው አልመጣም። ቢሆንም ደግሞ የተወሰነ ሰው እዚህ አካባቢ በመቶዎች የሚቆጠሩ ሰዎች መጥተዋል። ሌሎች ታስታውሳለህ? ቀኑ ብዙ ሰላማዊ ሰልፍ የነበረበት ቀን ነው። ብዙ ነገሮች የተጣበቡበት ቀን ስለሆነ ሊሆን ይችላል አይደል? ልክ ነው። አዎ ብዙ ነገሮች አሉ። ጦርነቱ ምን ተካሄደ? ጦርነቱም ትክክል። ደግሞ የሚገርምህ አቶ ፋሲል በየመስሪያ ቤታቸው የሃይማኖትን ቲሸርት ሁሉ ለብሰው ስራ ቦታቸው እያስፈቀዱ ደግሞ በዚያ ሆነው በፌስቡክም በተለያየ ቦታ ላይ ደግሞ ሆነው ያካሄዱ አሉ። እንዲያው ለምሳሌ ባነሳለህ የራምባን ሆስፒታል ሰራተኞች ሀይፋ የሃይማኖትን ቲሸርት ለብሰው ከመስሪያ ቤታቸው አስፈቅደው ምን ኃይላቸውን ሁሉም ቲሸርት ለብሰው ከኃላፊ እስከ ሰራተኛ የኛ አበሾች በሙሉ ነጮችንም አሳትፈው በፌስቡክ ሁሉ ለቀው ሃይማኖትን እንፈልጋት ሃይማኖት አጥፋናት ብለው ሁሉ ያስተላልፋሉ። ሌሎችም እንደዚሁ ባያስተላልፉም ደግሞ በየመስሪያ ቤታቸው እንደዚህ ያደረጓሉ። በየቤታቸው ብዙ የጸለያሉ እና ህዝቡ ጎናችን ነው። በጣም እናመሰግናለን ለማለት ፈልጌ ነው። እዚህ ላይ ከዚህ በሰላማዊ ሰልፍ ወቅት ያው ከህብረተሰባችን አብራክ የወጡ 3 የፓርላማ አባላት ወይም የህዝብ ተወካዮች ምክር ቤት አባላት ተሳትፈው ነበር። ሌሎችም እንደዚህ ተሳትፈው ነበር። ምን ለመገንዘብ ቻልክ? በአጠቃላይ ሁኔታ በሰላማዊ ሰልፍ የተሳታፊዎች የልብ ትርታ እንዴት ነበር? በእውነት በሰላማዊ ሰልፉ ህዝቡ በጣም ስሜታዊ ነበረ። የኛ አበሻ ብቻ አይደለም፣ ነጮችም ብዙ ይመጣሉ። አይተናል። ከጥፋት መርካቶ ከሊጣ ራሱ 10 አሜሪካውያኖች ነጮች አብረው ከኛ ጋር ሄደዋል። ከተለያዩ ቦታዎችም የመጡ ነጮች አሉ። መድረክም ተፈቅዶላቸው የተናገሩ ዱሪዝም ማህበረሰቦችም አሉ። የኛም የክነሴት ተወካዮቻችን በጥሩ ስሜት በተሞላበት እና እንዲያውም ዶክተር ጸጋ ያለችው ምንድነው በየሳምንቱ በእርግጥ እሷ ትሰራለች እናውቃለን። ሁልጊዜ ስለ ሃይማኖት ትሙናዋን ሁሉ ሃይማኖትን ከቢሮ አድርጌ እንዲያረሳት ሁልጊዜ እሰራለሁ። ብዙ ስራዎችን ሰርተናል። ነገር ግን ሃይማኖት እስካልተገኘችው ድረስ ስራችን ውድቅ ነው፣ መቀጠል አለብን የሚል ነገርና በጣም ስሜታዊ ሆነው ወደፊት ሃይማኖትን ጠፍታለች የሚለውንም አላማችንን ወደ ተጠልፋለች እና ተፈልጋም እንድትገኝ ትግል እንደሚቀጥሉ ነው ቃል የገቡልንም። ያላቸውም ስሜት ሁሉም በቃ በተለይ ባለቤት ግጥም ባቀረበችው እንትንም ባየተናነቃችሁ ነበረና ሁሉ ሰው እዚያ የክነሴት አባላቶች ሁሉ ዶክተር ጸጋ ያለቅሱ ነበር በእውነት እና ትልቅ እንትን ህዝቡ በጣም ስሜቱ እንደዚህ እንዲያያት ነው የተረዳነው እኛ። በቃ እዚህ ላይ አቶ ተስፋዬ እርግጥ ብዙ አዲስ ነገር የለም ብለሃል፣ ግን ምንድነው አሁን የምትጠብቁት? ያው ሃይማኖት ሁላችንም ብለናል፣ ደግመን ደጋግመን ተጠልፋለች ነው ያልነው አይደለ? በዚህ ነው ዋናው የምንስማማበት ነገር። ተጠልፋለች። ምንድነው አሁን የምትጠብቁት? የጸጥታ ጥበቃ ኃይሎች፣ ፖሊስ እንደገና ከሻባክም ጣልቃ እንዲገባ ተብሎ ነበር። ምንም አይነት እንቅስቃሴ የለም በእነዚህ መስኮች ላይ። እሱ ነው የሚገርመው አቶ ፋሲል። በክነሴት ብዙ ጊዜ ተሰብስበናል። እስከ ቤንጃሚን ድረስ እስከ ፕሬዚዳንቱ ድረስ ተደርሷል። ምንም ይሄ ነው የሚባል ለውጥ አልመጣም። ዋናው ነገር መጨረሻው ላይ ለውጥ ሲመጣ ነው እና ብዙ ጊዜ የሚደከምም ለውጥ ከሌለ ተጨባጭ ነገር ከሌለ
ይሄ ነው የምትለው የምጨብጠው ነገር የለም። እስካሁን ድረስ ተለፈለፈ፣ ስብሰባ ፓርላማም ተወርላ፣ የእኛም ተወካዮችም እያቀጠሉ ነው። ግን እስካሁን ከፖሊስ ወጥቶ መዝገቡ ወደ ሌላ አካልም አልሄደም። ሌላ ቴክኖሎጂም ገብቶ ፍለጋው አልተካሄደም። ዋናው ነጥቡ ላይ አልደረስም። ግልጽ ነው። እንግዲህ ይህን አጋጣሚ በመጠቀም ለማጠቃለያ በሰላማዊ ሰልፉ ለተሳተፉት ወደፊትም ደግሞ ሌሎች እንቅስቃሴዎች ካሉ ጥሪ በምታደርጉበት ወቅት እንዲሳተፉ ህብረተሰቡ ላለው ስሜት የምታስተላልፈው መልእክት ምንድን ነው? እኔ አቶ ፋሲል ህብረተሰቡን እጅግ በጣም አመሰግናለሁ። ከፍለጋው ጀምሮ ከገንዘብም እርዳታ በጠየቅንበት ሰዓት በሰላማዊ ሰልፉም በጸሎቱም በሁሉም ነገር ህዝቡ ከጎናችን ነው። ሃይማኖትን እንደ ልጁ ነው እያያት ያለው ህዝቡ። አሁንም ሃይማኖት እስካልተገኘች ድረስ እንደ ልጁ በማየት የ9 ዓመት ህጻን ልጅ ናት፣ ታሳዝናለች። መሀል ከተማ ነው የጠፋችው። እኛም አዲስ ገቢዎች ነን። ቋንቋውን አናውቅም፣ ህጉን ወጉን አናውቅም። ከጎናችን እንዲያይለየን ነው የምለው። ሌላው ነገር አሁን ለህዝቡ አንድ ብዥታ የተፈጠረ መረጃ አለና ሰሞኑን አንድ ወጥ የሆነ ህዝቡ መረጃ እንዲይዝ ነው የምፈልገው። ባሩክ ቻሎች ስሬ ሰሞኑን የተለቀቀ አንድ ጥሪ ያለ ሴሬት አለ። እሺ ፊልም አለ። ያላ ተፋሲል ጊዜ የሚፈጅ ነው። ጊዜ የለንም ወይ? ሰሞኑን ተጨማሪ በአንድ ደቂቃ ሳጥረውና ሰሞኑን እንደገና አነጋግርሃለሁ። በአንድ ደቂቃ በቃ እንግዲህ ይሄ ማለት ነው ሪኮነሌት የሆነ አንድ መይር የሚባል ራብ አለ። እዚህ በፊትም ራቡ ጋር ጀርኳ አንተ ደውለህልኝ አናግሬሃለሁ። ያን ራብ ለ2 ጊዜ ነው ጥሪ ያደረገልን። ራሱ ማድሬክ አዘጋጅቶ ማለት አስተርጓሚ ባበሻ ጠርቶን ነው የሄድነው። እኛ በእውነት ከልቡ የሚያግዘን መስሎን ነበረ። ለካ ነገሩ ሴራ ነበረ። በድብቅ ካሜራ ካሮት ሻሎች ስለ ጋራ ተነጋግረው በድብቅ ካሜራ ምንድነው ያለው ነገር ነገሩን ብሎኛ ለንስሐ አባተ ሁሉ ሚስጥር ነገር ነው ዘርግፈህ የምትነግረው። እንግዲህ እንደዚህ እናርግ እንዳንጠለጠል ተመልካቾችን በሚገባ እንዲያዳምጡና እንዲከታተሉ ነገ እንቃጠር። የጊዜ ጥረት ስላለ እንግዲህ ብዙ ሚስጥር አለ ምናምን። ስለዚህ ነገ ቦታ ሰጣለሁ ሰፋ ያለ ጊዜ። አሁን ያው የተወሰኑ ደቂቃዎች ነው ያሉን። አስቀድመን ነገር ይኖረው እንዘጋጅ ነበር። ነገ እንቃጠርና በሰፊው እንነጋገራለን። ጥሩ እንግዲህ ህዝቡን አመሰግናለሁ፣ እናንተንም አመሰግናለሁ። ነገ በሰፊው ብዙ የምናገረው ነገር አለኝ። ህዝቡ እንዲያዳምጠኝ እፈልጋለሁ። ነገ ኦኬ፣ ጠብቁ እንግዲህ አቶ ተስፋዬ። ነገ ብዙ ሚስጥር ልንሰማ ነው። ተመልካቾቻችን እናመሰግናለን። ነገ እናነጋግራለን። አመሰግናለሁ። ለባለቤትም ለልጆችም ሰላም በለኝ።